በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለጻድቁ ለአቡነ እስትንፋሰ ክርስቶስ እንዲሁም በዚህ ዕለት ለሚታሰቡ ደናግል፣ መነኮሳት፣ ጻድቃን፣ ሰማዕታት ዕለት በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል እንዲሁም ለሌሎች ክርስቲያኖችና ወንድሞች መድረስ ስላለበት ሼር በማድረግ እንድትተባበሩን በልዑል እግዚአብሔር ስም እናሳስባለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 9 በዚች ቀን ቅዱስ አባት የሮሜ ሀገር ሊቀ ጳጳሳት ሊዋሪዮስ አረፈ። ይህም እውነተኛ ደግ ንጹሕ የሆነ ሰው በታናሽነቱ መንኩሶ የቤተ ክርስቲያንን ትምህርት እየተማረ በቤተ ክርስቲያን ግቢ አደገ። በሮሜ ሀገርም በሐዋርያት አለቃ በቅዱስ በጴጥሮስ ወንበር ላይ ሊቀ ጳጳሳት ሊሆን መርጦ ሾሙት። በጎ መንገድንም በመጓዝ እግዚአብሔርን አገለገለው። ሕዝቡን አዘውትሮ ያስተምራቸው ነበርና ከእግዚአብሔርም ሕግና ትእዛዝ የተላለፉትን መክሮ ገስጾ ወደ እግዚአብሔር ሕግ ይመልሳቸው ነበርና ታናሹ ቆስጠንጢኖስም በሞተ ጊዜ ከሃዲው ኡልያኖስ ነገሰ። እግዚአብሔርም እስካጠፋው ድረስ የክርስቲያንን ወገኖች አሰቃያቸው። ይህም ኡልያኖስ ለቆስጠንጢኖስ የአባቱ ልጅ ነው። መንግሥትንም በያዘ ጊዜ የጣዖታትን ቤቶች በመክፈት የክርስቲያኖችን ወገኖቹን ሁሉ አሰቃያቸው። ይህ አባት ሊዋሪዮስም ከሮሜ አገር ወደ ቂሳርያ መጣ። ከቅዱስ ባስልዮስም ጋር ተገናኘ። ከታላቅ ስህተቱና ከክህደቱ መክረው ይመልሱት ዘንድ ወደ ንጉሥ ኡልያኖስ ለመሄድ ሁለቱ ተስማሙ። እነርሱ ከታናሽነታቸው ጀምሮ እየተማሩ ከእርሱ ጋር በአንድነት ያደጉ ናቸውና። ከዚህም በኋላ ተነስተው ሄዱ። ንጉሥ ኡልያኖስም ወዳለበት ደርሰው ከፊቱ ቆሙ። ከስህተቱም በሚመለሱበት ሊናገሩት ወደው ሳለ እርሱ ቀድሞ በጌታችን ላይ በመሳለቅ ክብር ይግባውና የጠራቢውን ልጅ ወዴት ተዋችሁት አላቸው። ቅዱስ ባስልዮስም አንተም በሲኦል ይቀብሩ ዘንድ ሳጥን ሊሰራልህ ተው ነው ብሎ መለሰለት። እዚያን ጊዜም በእነርሱ ላይ ተቆጥቶ በወህኒ ቤት እንዲያሰሩላቸው አዘዘ። በዚያም የቅዱስ መርቆሬዎስን ስዕሉን አግኝተው በፊቱ እያለቀሱ የክርስቶስ ምስክር ሆይ በክብር ባለቤት ጌታችን ኢየሱስ ክርስቶስ ላይ የዚህን ከሃዲ መሳለቁን አትሰማምን ብለው ጸለዩ። ይህንንም ሲጸልዩ ያን ጊዜ አንቀላፉ። አባ ሊዋሪዮስም በእንቅልፍ ውስጥ ሳለ ቅዱስ መርቆሬዎስን ሰማይና ምድርን በፈጠረ በሕያው ፈጣሪ ላይ እንዲሳለቅ ይህን ከሃዲ በሕይወት አልተውም ሲል በሕልሙ አየው። ከእንቅልፉ ነቅቶ ያየውን ለቅዱስ ባስልዮስ ነገረው። በዚያም ጊዜ ስዕሉን ከቦታ አወጡት። እርሱ ኡልያኖስ ወዳለበት ሄዷልና በጦሩም ወግቶ ገደለው። ወደ ቦታውም ተመልሶ ተሰቀለ። ከጦሩ አንደበትም ደም ይንጠፈጠፍ ነበር። ቅዱሳንም ይህን ድንቅ ሥራ ባዩ ጊዜ መፈራትንና ባለሟልነትን የተመላ የኢየሱስ ክርስቶስ ምስክር ሆይ ኡልያኖስን ገደልከውን አሉ። ያን ጊዜም አሁን እንደሚል ስዕሉ ዘንበል አለ። ቅዱሳን ሊዋሪዮስና ባስልዮስ ደስ አላቸው። ከዚህም በኋላ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያምን ዩማኒዎስ ነገሰ።
ሊንም ቅዱሳን ከእስር ቤት አወጣቸውና ወደየቦታቸው ተመለሱ። ይህም አባት ሌዋርዮስ አርዮሳውያንን እጅግ ይጠላቸው ነበር። ከክርስቲያኖች ወገኖችም ለይቶ ያሳድዳቸዋል። መልካም ጉዞውንም ከፈጸመ በኋላ እግዚአብሔርን አገልግሎ በሰላም አረፈ። የሹመቱም ዘመን 7 ዓመት ነው። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ኃይል ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ዳግመኛ የከበረ የአንጾኪያ ሊቀ ጳጳሳት አባ አትናቴዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ መነኮሰ። ባሕታዊም ሆኖ የሚያገለግል ቅን፣ ትሑት፣ በበጎ ሥራ ሁሉ ተጠምዶ ፍጹም ሆነ። ሊቀ ጳጳሳት አባ ሚካኤልም ካረፈ በኋላ ኤጲስቆጶሳት ሁሉም ተሰበሰቡ። ይህንንም አባት ሊቀ ጵጵስና የሾሙት ዘንድ መረጡት። ፈጥኖም እንዲመጣና ከእነርሱ ጋር ይህን አባት እንዲሾሙ ወደ ሀገረ ሰልቅ ሊቀ ጳጳስ ወደ አባ እልመፍሬያን ላኩ። እርሱ ግን መምጣትን ዘገየ። እነርሱም 50 ቀኖች ያክል ጠብቀው አባ አትናቴዎስን ሹመውት ወደ የሀገረ ስብከታቸው ተመለሱ። ከዚህም በኋላ በላኩበት መሠረት ሊቀ ጳጳስ አባ እልመፍሬያ መጣ። ወደ ሶርያም ድንበር ሀገር አምድ ደርሶ ከአንድ ጳጳስ ጋር ተገናኘ። ያም ሊቀ ጳጳሳት እርሱ ከመምጣት በዘገየ ጊዜ አባ አትናቴዎስን እንደሾሙት ነገረው። በሰማም ጊዜ እጅግ ፈጽሞ ተቆጣ፣ እንዲህም አለ፦ በእኛና በእናንተ መካከል ያለውን ሕግ እንዲህ ትሽራላችሁን? ይህንንም ብሎ በቁርባን ቢሆንም ወይም በማዕጠንት የአባ አትናቴዎስን ስም የሚጠራውን ሁሉ አውግዞ ወደ የሀገሩ ተመለሰ። አባ አትናቴዎስም ይህን ነገር በሰማ ጊዜ እጅግ አዘነ። ረዳቱንም ጠርቶ እንዲህ አለው፦ ልቤ የተባረከ ትመርቅ ዘንድ ታዘዝልኝ። ሕዝቡ የፈለጉኝ እንደሆነ በዋሻ ሱባዔ ውስጥ ነው በላቸው። እኔ ወደ አንድ ቦታ ሄጄ 1 ዓመት ያክል ቆያለሁና አንተም ሊሆን በሚገባ ሥራ ሁሉ ዘዛቸው። በእኔም ፈንታ እሰር፣ ፍታ። ረዳቱም እሻለው። ከዚህ በኋላ አባ አትናቴዎስ የድሃ ልብስ ለብሶ በስውር ወጣ። በእግሩም ሄዶ ወደ ሀገረ ሰልቅ ደረሰ። የሊቀ ጳጳሳት አባ እልመፍሬያን ደጅ አንኳኳ። በረኛውም ምን ትሻለህ አለው። ከአባት ሊቀ ጳጳስ ቡራኬ እሻለሁ ብሎ መለሰለት። ነግሮለትም አስገባው። አባ እልመፍሬያ አንተ ከወዴት ነህ አለው። እርሱም እኔ ከወዲያ ከሶርያ አገር ነኝ። የዕለት ሲሳይና ልብስ አጥቼ መጣሁ። በጥላም ስር ሆኜ ላገለግልሻለሁ ብሎ መለሰ። ሁለተኛም ቄስ ነህን ወይንስ ዲያቆን አለው። እርሱም አይደለሁም አለ። ሹሙንም ጠርቶ ከመነኮሳቱ ጋር እንዲያኖረው አዘዘው። አባ አትናቴዎስም የሊቀ ጳጳሱን የቤት ውስጥ ሥራ የፈረሶችንና የበቅሎችን ፍግ እስከሚጠርግ የሚሠራ ሆነ። ይፈጫል፣ ውሃ ይቀዳል፣ እንጀራ ይጋግራል፣ ወጥ ይሠራል። ምንም ሥራ አይቀረውም፣ ሁሉንም ይሠራል። እንዲሁም ለመነኮሳቱ ቤታቸውን ይጠርግላቸዋል፣ ውሃንም ይቀዳላቸዋል፣ እንስሳትን ያድናቸዋል። እጅግም ስለወደዱት እንደ ሰማያዊ መልአክ አስመሰሉት። ከዚህም በኋላ አትናቴዎስ ድቁና ሸመው። ሊቀ ጳጳሳቱ መነኮሳቱ ማለዱት። በእሑድም ቀን አባ እልመፍሬያን ወደ ቤተ ክርስቲያን ገብቶ ዲቁና ሊሾመው አባ አትናቴዎስን ጠራው። እርሱም አልቅሶ አባቴ ሆይ ተወኝ፣ እኔ ድሃ ነኝና አለው። ባልተወውም ጊዜ አባቴ ይቅርታ አድርግልኝ፣ ይህስ ዲቁና አለኝ አለው። ሊቀ ጳጳሱም ከትዕግሥቱና ከትሕትናው የተነሣ አደነቀ። በዲቁናም እንዲያገለግል አዘዘው። በዲቁና እያገለገለ 7 ወር ኖረ። ሊቀ ጳጳሳቱም አዋቂነቱን አይቶ ቅስና ሊሾመው ወደደ። በእሑድ ቀንም ወደ ቤተ ክርስቲያን ውስጥ ጠርቶ መንፈስ ቅዱስና ቅስና ሊሾም ጠርቶሃል አለው።
አባ አትናስዮስም ሰምቶ አለቀሰ፣ እንዲተወውም ማለደው። ባልተወውም ጊዜ አባቴ ይቅር በለኝ እኔስ ቄስ ነኝ አለ። መነኮሳቱም ሁሉ አደነቁ፣ በእርሱም ፈጽሞ ደስ አላቸው። አባ መፍሪያም አስተዋይነቱን የአንደበቱን ጣዕም አገልግሎቱን ተመልክቶ ጵጵስናዋ ለሞተባት ለአንዲት አገር ጵጵስና ሊሾመው ወደደ። ጳጳሳትን፣ ኤጲስቆጶሳትን፣ ቀሳውስትንና ዲያቆናትንም በእሑድ ቀን ሰበሰባቸው። አባ አትናስዮስንም አቅርበው እንዲህ አሉት፣ በእገሌ ሀገረ ስብከት ጳጳስ ልትሆን ዛሬ መንፈስ ቅዱስ ጠርቶሃል አሉት። እርሱም ሰምቶ አለቀሰ፣ እንዲተውትም አልቅሶ አማላቸው። እንደማይተውትም ባወቀ ጊዜ እርሱ የአንጾኪያ ሊቀ ጳጳሳት አትናስዮስ እንደሆነ ነገራቸው። ያመጣጡን ምስጢር ገለጸላቸው። በዚያን ጊዜ አባ መፍሪያ እንደነገጠ አክሊሉንም ከራሱ ላይ አውልቆ በምድር ላይ ወደቀ። ለረጅም ጊዜ እንደሞተ ሆነ። በተነሳም ጊዜ እንዲህ ብሎ ጮኸ፣ ወንድሞቼ የማደርገውን እስኪ ንገሩኝ። ዛሬ እሳት ከሰማይ ወርዶ እንዳያቃጥለኝ ምድርም አፏን ከፍታ እንዳትተወኝ እፈራለሁና ጌታዬ የአንጾኪያ ሊቀ ጳጳሳት አትናስዮስ ውሃ እየቀዳ የፈረሶችና የበቅሎች ጉድፍ እየጠረገ በቤቴ ውስጥ እንደ ባሪያ ሊያገለግል አግባብ ነውን? ወዮልኝ ወዮልኝ እያለ አለቀሰ። ጳጳሱና የተሰበሰቡት ሁሉ በሰሙ ጊዜ ከእግሩ በታች ወድቀው ሰገዱለት። እጁንና እግሮቹንም ሳሙ። ሊቀ ጳጳሱም ያማሩ የክህነት ልብሶችን ያለብሱት ዘንድ መስቀሎችንና አርዌ ብርቱን ያመጡ ዘንድ በመንበር ላይ የሚያስቀምጡት ዘንድ አዘዘ። ከዚያም በኋላ ጳጳሳቱ ከመንበሩ ጋር ተሸከሙት። 3 ጊዜ አክዮስ 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 እያሉ ይህም ይገባዋል ይገባዋል ማለት ነው። ቤተ ክርስቲያኑን አዙረው ወደ መስቀል ቤተ መቅደስ አስገቡት። ከዚህም በኋላ መቀደሻ ልብስ ለብሶ መሥዋዕቱን አክብሮ ቀድሶ አቆረባቸው። እነርሱም አገራቸውንም ባረከ። ለዚያችም አገር ምንኛ መጠን የሌለው ደስታ ሆነ ተባለ። በማግስቱም አባ መፍሪያ ተነስቶ በቅሎ አስመጣ። ለጉዞ የሚያሻውን ሁሉ አዘጋጀ። አባ አትናስዮስንም በበቅሎ አስቀምጦ እርሱ በእግሩ ተከተለው። ጳጳሳቱና ኤጲስቆጶሳቱ ሁሉም ከአባ መፍሪያን ጋር አጅበው ወደ አንጾኪያ አገር ወሰዱት። አባ አትናስዮስም አባ መፍሪያንም አንተም በበቅሎ ላይ ተቀመጥና በአንድነት እንሂድ አለው። አባ መፍሪያንም ጌታዬ ለእኔ አይገባኝም፣ አንተ በእግርህ ወደ አገሬ እንደመጣ እንዲሁ እኔም በእግሬ ወደ አገርህ እደርሳለሁ አለው። የአንጾኪያ አገር ጳጳሳትም የሊቀ ጳጳሳት አትናስዮስን መምጣት በሰሙ ጊዜ ከሕዝቡ ሁሉ ጋር ሊቀበሉት ወጡ። በታላቅም ግብር ተቀብለው ወደ ሹመቱን መንበር አስገቡት። ለአባ መፍሪያንም ሁለተኛውን ወንበር አድርገው በክብር አስቀመጡት። በዚያችም ቀን ፈጽሞ ደስ አላቸው። ተሰናብተውትም ወደ አገራቸው በፍቅር በአንድነት ተመለሱ። ይህም አባት አትናስዮስ በጎ አኗኗርን ኖረ። መንጋውንም በትክክል በእውነት ጠበቀ። በጎ ጉዞውንም ፈጽሞ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን በከሃዲው ዲዮቅልጥያኖስ ዘመን በአንጾኪያ አገር የሰማዕታት መጀመሪያ ሆኖ ሌላው እስጢፋኖስ በሰማዕትነት አረፈ። ይህም የፋሲለደስ ወንድም ለሆነ የኒቆዲሞስ ልጅ ነው። በወገንም የከበረ ነው። አባቱም ከአንጾኪያ ታላላቅ ወገን ሆኖ በወርቅ በብር በወንድ ባሮች በሴት ባሮች እጅግ የበለጸገ ነው። ክብር ይግባውና ክርስቶስንም እጅግ ይፈራዋል ይወደውማል። ለድሆችና ለችግረኞች አብዝቶ ይመጸውታል። በሰሙ ሁሉ ዘንድ ተወዳጅ ነው። ይህም ቅዱስ እስጢፋኖስን በወለዱት ጊዜ በበጎ ተግሣጽ በምክር አሳደጉት።
በመጀመሪያ የዳዊትን መዝሙር ከዚያም የብሉያትንና የሐዲሳትን መጻሕፍትን የመንፈስ ቅዱስ ዕውቀት በላዩ እስኪመላ ድረስ አስተማሩት። ሁለተኛም ሥጋዊ ጥበብ ፈረስ መጋለብን፣ ጦር መወርወርን፣ በፍላጻ መንደፍን በቅዱስ ፋሲለደስ ቤት ሆኖ ከቅዱሳን ፊቅጦርና ገላውዴዎስ ጋር ተማረ። ለፋሲለደስ የወንድሙ ልጅ ነውና ስለዚህም የፋሲለደስ ልጅ ይባላል። ዘመዶቹም ሁሉ እግዚአብሔርን የሚፈሩ ናቸው። በሕጉም በትእዛዙም በአምልኮት ሁሉ የጸኑ ናቸው። ከውስጣቸውም ክብር ይግባውና ከክርስቶስ የፍቅር ትኩሳት ልቡን የሚያቀዘቅዝ ወደ ቀኝ ቢሆን ወደ ግራም ቢሆን ፈቀቅ የሚል የለም። ጌታችንም ለእርሱ ያላቸውን የፍቅራቸውን ጽናት ባየ ጊዜ ዓለም ሳይፈጠር ያዘጋጀላቸውን መንግሥቱን ሊያወርሳቸው ወደደ። ከዚህም በኋላ የግብፅ አገር ወደ ሆነ የፍየል ጠባቂ በጦርነት ምክንያት ወደ መለመሉት ስሙ አግሪጳዳ ወደሚባል ሰው ሰይጣን መጥቶ አደረበት። ወደ አንጾኪያም በደረሰ ጊዜ የመንግሥት ፈረሶች ባልደራስ አደረጉት። የአንጾኪያም ንጉሥ በሞተ ጊዜ መንበሩ ከንጉሥ ተራቆተ። በአንዲት ዕለትም የንጉሥ ሴት ልጅ በቤቷ ድርብ ስትመላለስ ሲዘፍን አየችው። እርሱም ለፈረሰኞች ክራርና መሰንቆ ሊመታላቸው እንደሚዘፍን ሰው ሆነው ያሽካኩ ነበር። ስለዚህም ወደደችውና ባል አድርጋ ነገሰችው። ስሙንም ዲዮቅልጥያኖስ ብላ ሰየመችው። ያን ጊዜ በዘመኑ ለተደረገ አመፅና ግፍ ወዮ! ምን አይነት አመፅና ግፍ ነው! ክብር ይግባውና ክርስቶስን ከካደ በኋላ ጣዖታትን አመለከ። በክርስቶስ የሚያመነውን ሁሉ ገደለ። እንደ ነጣቂዎች አራዊትም የሰውን ሥጋ የሚበላ ደማቸውንም የሚጠጣ ሆነ። የተመረጡ የመንግሥት ልጆችን ሁሉ እረኛ እንደሌላቸው በጎች በተናቸው። ከእነርሱም ውስጥ በጅንካሮች ቸንክሮ የገደላቸው አሉ። በማረጃ አርዶ የገደላቸው፣ በጦር ወግቶ በእሳትም አቃጥሎ የገደላቸው አሉ። አስሮ አፋቸውንም በልጓም ለጉሞ ወደ ግብፅ አገሮች እስከ ሰደዳቸው ድረስ ልቅሶና ዋይታ በአንጾኪያ አገር እስከ መላ ድረስ ባል ስለ ሚስቱ፣ ሚስት ስለ ባሏ፣ እናትና አባት ስለ ልጆቻቸው፣ ልጆችም ስለ ወላጆቻቸው፣ ሰዎችም ሁሉ ስለ ወገኖቻቸው፣ የቅዱሳን ሰማዕታትም ሥጋቸው በየሀገሩ ጥጋጥግ የወደቀ ሆነ። ለጠባቂዎች ገንዘብ ሰጥተው በስውር ወስደው ከሚቀብሯቸው በቀር ቀባሪ የላቸውም። ይህም ቅዱስ እስጢፋኖስ የምስክርነት አክሊልን ይሰጠው ዘንድ ወደ እግዚአብሔር ሲጸልይ ኖረ። የመጀመሪያይቱ ቀን ንጉሥ ዲዮቅልጥያኖስ በግዛት ውስጥ ላሉ አገሮች ሁሉ አብያተ ክርስቲያናት እንዲዘጉ፣ የጣዖት ቤቶች እንዲከፈቱና እንዲያመልኳቸው እነርሱ በጦርነት ውስጥ ድል አድራጊነትን ይሰጡናልና ይህንንም ትእዛዝ የሚቃወምና እምቢ የሚል ቢኖር ንብረቱ ይወረስ፣ በየአይነቱም በሆነ ስቃይ ይሰቃይ፣ ርኅራኄ በሌለው አሟሟት እስኪሞት ብሎ የሚያዝ የአዋጅ ደብዳቤ ጻፈ። የመንግሥታቱን ታላላቆች ሁሉ ሕዝቡንም ታላላቁንም ታናናሹንም ሰበሰባቸው። ይህች የረከሰች ደብዳቤም በተሰበሰቡት ፊት ትነበብ ዘንድ አዘዘ። ቅዱስ እስጢፋኖስም በሰማ ጊዜ ስለ ቀናች ሃይማኖት በክርስቶስ ፍቅር እሳትነት ልቡ ነደደ። ዲዮቅልጥያኖስም ተመለከተው፣ እንደ ኢምንትም አደረገው። እንዲሁም አለው፣ ንጉሥ ሆይ አጶሎንን ያመለኩ ዘንድ የምታዝ ይህችን የረከሰች ደብዳቤ በመጻፍ የምታሳየው ይህ ዓመፅ ምንድን ነው? ይህንንም ሁሉ ያጠፋው ዘንድ ክብር ይግባውና ጌታችን ኢየሱስ ክርስቶስ አለ። ይህንንም ብሎ ይህችን የረከሰ ጽሑፍ በያዘ ወታደር ላይ ተወርውሮ ነጠቀውና ቀደጣት፣ በጣጠሳትም ጣላትም ወረወራት። ንጉሡም ቅዱስ እስጢፋኖስን
ይህን የምትሰራው ምንድን ነው? ለራስህ ጥፋት አምጥተሃልና አለው። ከዚህም በኋላ ሰይፉን መዞ መታውና ከሁለት ከፈለው። የቅዱስ እስጢፋኖስም ራስ ለረጅም ጊዜ በንጉሥ ፊት ሆና በክርስቲያኖች ወገኖች ላይ የሚደረገውን ሁሉ ግፍ ዳግመኛም በስተኋላ በንጉሥ ላይ የሚመጣበትን ዓይኖቹ እንደሚታወሩ ምጽዋትም እንደሚመጸውት ከዚያም በኋላ እንደሚጠፋ ተናገረች። ከዳተኛ ንጉሥ ሄሮድስን የመጥምቁ ቅዱስ ዮሐንስ ራስ እንደዘለፈችው የቅዱስ እስጢፋኖስም ራስ ዲዮቅልጥያኖስ ስትዘልፈው ያዩዋት ዘንድ ብዙ ሕዝቦች የሚመጡ ሆኑ። ሄሮድስና ዲዮቅልጥያኖስ አንድ ጠባይ ናቸውና በከፋች ሥራቸው አይለያዩም። ሴቶች ከወለዷቸው የሚመስለው የሌለ የልዑል ነቢይ የሆነ ጻድቅ ሰውን ሄሮድስ በገደለው ጊዜ ዝሙት እንዳይገለጽ ሽቶ ነበር። ስለዚህም ተልቶ ተበላሽቶ እስኪሞት ሚስቱንም ምድር እስከዋጠቻት ልጆቿም እስካበደች ድረስ ጉስቁልና አገኘው። የመጥምቁ ቅዱስ ዮሐንስ ራስም ዝሙቱን ግልጽ አድርጋ ዘለፈችው። ይህም ጎስቋላ ዲዮቅልጥያኖስ የረከሱ የጣዖታትን አምልኮ ሊገልጥ የማይደበቅ የሕያው እግዚአብሔርን አምልኮ ሊደብቅ ወዶ የቅዱስ እስጢፋኖስን ራስ ቆረጠ። የቅዱስ እስጢፋኖስ ራስ ግን ዘለፈችው። አማልክቶቹንም የርኩሳን አጋንንት ማደሪያዎች እንደሆኑ ገለጠች፣ አሳፈረችውም። በምድርም ውስጥ እንዲፈትኗት አዘዘ። እርሷም በምድር ውስጥ ተደፍና ሳለች ዝም አላለችም። 3 ቀን ያክል አብዝታ እየተናገረች ተዘልፈው ነበር። ሕዝቡም ሁሉ ይሰሟታል። እጅግም አፈረ። ከእርሳስም ሳጥን ውስጥ እንዲጨምሯትና ሳጥኑንም አሽገው ከጥልቅ ባሕር ውስጥ እንዲጥሉ ታዘዘ። በዚያን ጊዜ የእግዚአብሔር መልአክ ወረደ። ሳጥኑንም ከባሕር አውጥቶ በባሕሩ ዳር አኖረው። እናቱም ሥጋውን እየፈለገች በእግዚአብሔር ፈቃድ ከዚያ ደረሰች። አግኝታውን ዘመን እስኪያልፍ በስውር ቦታ አኖረችው። በፊቱም መብራት አኖረች። የመከራውም ወራት ካለፈ በኋላ ያማረች ቤተ ክርስቲያን ተሰራችለት። ከእርሱም ታላላቅ ድንቆች ታምራትን ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ መስተጋድል ሰማዕት ቅዱስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።